ሰላም እንዴት ናችሁ? እንግሊዘኛ ቋንቋ ለጀማሪዎች ክፍል 5 ላይ ዛሬ ተገናኝተናል። በክፍል 5 የቋንቋ ቃላት ክምችቶቻችንን ከ78 እስከ 96 ከፍ እናደርጋለን። እስካሁን እስከ 77 ያለውን ተማምረናል። ከ1 እስከ 4 ድረስ ያለውን ካላያችሁ ሰዎች ተመልከቱት። እነዛን ሳትመለከቱ ወደዚህ ከመጣችሁ ጀማሪ ከሆናችሁ ግራ ስለሚያጋባችሁ ከመጀመሪያው ጀምሮ ከሰላምታ ጀምሮ መሰረታዊ ከምንላቸው ድርጊት ገላጭ ቃላቶች እንዲሁም ደግሞ ስሞች ከዛም ሲያልፍ ባለፈው ደግሞ ጥያቄ መጠየቂያ ዋና ዋናዎቹንና የተወሰኑ ነንበሮችን አይተናል። ቤዝድ እንግሊሽ ዋንም ልምምድ እያደረግን እንገኛለን። ጀማሪዎች ጎን ለጎን እነዚህ ቃላቶችን እያጠራቀማችሁ እያከማቻችሁ ቤዝድ እንግሊሽ ዋን ደግሞ የልምምድ ትምህርቶቻችን እንድትማሩ አሳስባለሁ። ወደ ዛሬው ትምህርት ወስዳችኋለሁ። ሰባ ስምንት ላይ ደርሰናል። የቃላት ክምችቶቻችን 78 ላይ ደርሰናል። ጀማሪዎች በጣም ቆንጆ ትምህርት እየተማራችሁ እንደሆነ ተስፋ አደርጋለሁ። ምስሎችን ከቃላቶች ቃላቶችን ከትርጉሞቻቸው እንዲሁም ደግሞ እነሱ እንዴት አድርገው እንደሚናገሩትም ጭምር ጽፌላችሁ ስለሆነ በጣም ቀላል ነው የሚሆነው ለእናንተ። ማንዴይ 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 ሰኞ፣ ማንዴይ ሰኞ። ሰኞ ማለት ስትፈልጉ መንዴይ ትላላችሁ። ማክሰኞ ማለት ስትፈልጉ ደግሞ ቲውስዴይ ቲውስዴይ። ማክሰኞ ማለት ስትፈልጉ ቲውስዴይ። 79ኛ ላይ ያስቀመጥነው የቃላት ክምችታችን ነው። ቲውስዴይ። ሮብ ወይም ደግሞ ረቡዕ ማለት ስትፈልጉ ዌንዝዴይ ዌንዝዴይ። ረቡዕ ወይም ሮብ ማለት ስትፈልጉ ዌንዝዴይ ዌንዝዴይ። 80 ላይ ያስቀመጥነው ይሄንን ነው። 81 ደግሞ ሐሙስ ማለት ስትፈልጉ ተርስዴይ ተርስዴይ። ሐሙስ ተርስዴይ ሐሙስ ሐሙስ ማለት ስትፈልጉ ተርስዴይ። አርብ ደግሞ ሲመጣ ፍራይዴይ ፍራይዴይ። አርብ ሲመጣ ፍራይዴይ። አርብ ፍራይዴይ ነው። ስለዚህ አርብን ፍራይዴይ ትላላችሁ ማለት ነው። 83ኛው ላይ ደርሰናል። የሳምንት የመጨረሻ ቀናቶች ዊኬንዶች ላይ ደርሰናል። ሳተርዴይ ቅዳሜ ሳተርዴይ ቅዳሜ ሳተርዴይ ቅዳሜ። ሰንዴይ እሁድ ሰንዴይ እሁድ። ሳተርዴይ ቅዳሜ ሰንዴይ እሁድ። እነዚህን በአንድ ጊዜ ጀማሪዎች ስለሆናችሁ በአንድ ጊዜ አይምሯችሁ ልትይዙት ሊከብዳችሁ ይችላል። ድገሙት። መንዴይ ሰኞ፣ ቲውስዴይ ማክሰኞ፣ ዌንዝዴይ ረቡዕ፣ ተርስዴይ ሐሙስ፣ ፍራይዴይ አርብ፣ ሳተርዴይ ቅዳሜ፣ ሰንዴይ እሁድ ሰንዴይ እሁድ። የሳምንቱ የመጨረሻ ቀን ሰንዴይ ነው፣ እሁድ። 7ቱ ቀናቶች ይህንን ይመስላሉ። ከሰኞ እስከ እሁድ፣ ከማንዴይ እስከ ሰንዴይ። እነሱ ግን የመጀመሪያ ቀናችን ሰንዴይን ይላሉ። እናንተ ዋናው ቃላቶቹን ትርጉማቸውንና መቼ እንደሆኑ ከተረዳችሁ በቂ ነው። የቀናት ስያሜዎችን ካየን ደግሞ የወራት ስያሜዎችን ማየት አለብን። የወራት ስያሜዎችን ስናይ ከጃንዋሪ እንጀምራለን። 85ኛ ላይ ጃንዋሪ ጃንዋሪ ማለት ጥር ነው። ጥር ማለት ለነሱ የመጀመሪያ የወር መቁጠሪያቸው ነው። ጃንዋሪ። ማወቅ የምንፈልገው እንግሊዝኛ ቋንቋ ከሆነ እንግሊዝኛ ቋንቋ እነሱ ወራቶችን የሚጀምሩት ከአንድ ነው። አንድ የሚሉት ደግሞ ጥርን ስለሆነ በዚሁ አግባብ ነው እኔም ይዤላችሁ የመጣሁት። ምክንያቱም ያምታታችኋል። ከኛ ሀገር ጋር ከሆነ በሀገራችን ቋንቋ መስከረም ብላችሁ አንደኛ ወር ሁለተኛ ወር እያላችሁ መነጋገር ትችላላችሁ። እያወራን ያለነው ስለ እንግሊዝኛ ቋንቋ ግን ከሆነ ከእነሱ ጋር መግባባት የምንችለው አንደኛ ወር ብለን ጥር ስንል ነው። ጃንዋሪ ማለት ነው። ግልጽ ነው። ጃንዋሪ የነሱ የመጀመሪያ ወራቸው ነው። ጃንዋሪ። የነሱ ሁለተኛ ወራቸው ደግሞ ፌብሩዋሪ ነው። ፌብሩዋሪ ፌብሩዋሪ የካቲት ማለት ነው። ፌብሩዋሪ ሁለተኛ ወራቸው ፌብሩዋሪ ነው። ሶስተኛ ወራቸው ደግሞ ማርች ነው። ማርች መጋቢት ማርች መጋቢት ማርች መጋቢት። ልክ እንደኛ ነው። የኛ አጋማሽ ናቸው። ጃንዋሪ ጥር የኛ አጋማሽ ነው። ፌብሩዋሪ የካቲት ነው። ማርች ደግሞ መጋቢት ነው። ኤፕሪል
ኤፕሪል ሚያዝያ፣ ኤፕሪል ሚያዝያ። ሚያዝያ ደግሞ ኤፕሪል እንለዋለን። ኤፕሪል ኤፕሪል ሚያዝያ ነው። ኤፕሪል ሚያዝያ ነው። አምስተኛ የእነሱ ወር ደግሞ ሜይ ነው። ግንቦት ሜይ ግንቦት የእነሱ አምስተኛ ወራቸው ነው። አንደኛው ወር ጃንዋሪ፣ ሁለተኛው ፌብሩዋሪ፣ ሶስተኛው ማርች፣ አራተኛው ኤፕሪል፣ አምስተኛው ሜይ ግንቦት። ለነሱ ሰኔ ጁን ነው። ጁን ስድስተኛ ወራቸው ነው። ጁን ሰኔ ነው ለነሱ። ጁን ሰኔ ነው። እነዚህን በደንብ አድርጋችሁ ተለማመዱ። ኖት ውሰዱ፣ ምስሉን ተመልከቱ። ይሄኛው ምስሎቹ የእነሱ ካላንደር ላይ የሚጻፉበት አጻጻፍ ነው። ልክ እንደዚህ ነው ካላንደር ላይ የምታገኙት። ጁን ማለት ሲፈልጉ ጁን። ሐምሌ ማለት ስትፈልጉ ደግሞ ጁላይ፣ ጁላይ። ሐምሌ ማለት ስትፈልጉ ጁላይ ትላላችሁ። ሐምሌ ማለት ነው ጁላይ። ሐምሌ ጁላይ ነው። የነሱ አጋማሽ ምንድን ነው ማለት ነው? የነሱ አጋማሽ ጁን እና ጁላይ ናቸው ማለት ነው። ስድስተኛው ሰባተኛው ወር ማለት ነው። እነሱ 12 ወር ነው ያላቸው። ስለዚህ ስድስተኛ እነሱ ግማሽ ነው። ነሐሴ ማለት ስትፈልጉ ደግሞ ኦገስት፣ ኦገስት ነሐሴ፣ ኦገስት ነሐሴ፣ ኦገስት ነሐሴ ነው። መስከረም ማለት ስትፈልጉ ሴፕቴምበር፣ መስከረም ማለት ስትፈልጉ ሴፕቴምበር። ከዚህ በኋላ ያሉት ለእናንተ ቀላል ናቸው። እስከ መጨረሻው አዲሱ ዓመት የነሱ እስኪመጣ ድረስ እስከ 12ኛ ወር ያለው የነሱ የመጨረሻ ላይ በር እያለ ሄዳል። ለምሳሌ አሁን ሴፕቴምበር ያለን መስከረም፣ ሴፕቴምበር መስከረም። እሺ ጥቅምት ሲሆን ደግሞ ኦክቶበር። አሁንም በር አልቀረም። ኦክቶበር፣ ጥቅምት፣ ኦክቶበር፣ ጥቅምት ኦክቶበር ነው በእነሱ። ህዳር ላይ ስትመጡ ደግሞ ኖቬምበር፣ ህዳር፣ ኖቬምበር። አሁንም ከበር አልወጣንም መጨረሻ ላይ ሴፕቴምበር፣ ኦክቶበር፣ ኖቬምበር። የእነሱ የመጨረሻው ወራቸው ደግሞ የአዲስ ዓመት የጃንዋሪ መግቢያ ማብሰሪያ የመጨረሻው ወር ዲሴምበር፣ ታህሳስ ነው። ስለዚህ ከሴፕቴምበር ጀምሮ ያሉት የመጨረሻቸው በር ስለሆኑ ለእናንተ ላያያዝ ቀላል ይሆናሉ። ሴፕቴምበር፣ ኦክቶበር፣ ኖቬምበር፣ ዲሴምበር። ዲሴምበር ታህሳስ ማለት ነው። ታህሳስ፣ ዲሴምበር። ከዛ በኋላ መልሶ ጃንዋሪ ይመጣል። ጃንዋሪ፣ ፌብሩዋሪ እያለ ይቀጥላል ማለት ነው። ስለዚህ ልክ እንደዚህ ያዟቸው። ቀናቶች ማን አለን? ሞንዴይ፣ ቲውስዴይ፣ ዌንስዴይ፣ ተርስዴይ፣ ፍራይዴይ፣ ሳተርዴይ እና የመጨረሻው ሰንዴይ። ከዛ ወራቶችን ደግሞ ማን አለን? ጃንዋሪ፣ ጥር፣ ፌብሩዋሪ፣ የካቲት፣ ማርች፣ መጋቢት፣ ኤፕሪል፣ ሚያዝያ፣ ሜይ፣ ግንቦት፣ ጁን፣ ሰኔ፣ ጁላይ፣ ሐምሌ፣ ኦገስት፣ ነሐሴ፣ ሴፕቴምበር፣ መስከረም፣ ኦክቶበር፣ ጥቅምት፣ ኖቬምበር፣ ህዳር፣ የመጨረሻ ወር ደግሞ ዲሴምበር፣ ታህሳስ። መልሰን ጃንዋሪ እንላለን። መልሰን ጃንዋሪ ብለን ከጥር እንጀምራለን ማለት ነው። እነሱ በእንደዚህ አይነት ሁኔታ ነው ወሮችን የሚይዙት። እኛ 13 ወር አለን፣ እነሱ 12 ወር ነው ያላቸው። ጳጉሜ እኛ ሀገር ብቻ ያለ ወር ነው ማለት ነው። እሺ የዛሬው ይህንን ይመስላል። ቀጣይ በክፍል 6 እንግሊዝኛ ቋንቋ ለጀማሪዎች ከ97 ጀምሮ እስከ 121 ድረስ ያሉትን አንድ ላይ እንዳስሳለን ማለት ነው። ዛሬ ይዘንላችሁ የመጣ ነው ይህንን ይመስል ነበር። ሰብስክራይብ አድርጉ፣ ላይክ፣ ሼር አድርጉ። ወደ ዋናው ቻናላችን ሄዳችሁ ልምምድ አድርጉ። ጀማሪ ስለሆናችሁ እነዚህ እጅግ በጣም ይጠቅማችኋል ብዬ ነው እያዘጋጀውላችሁ የምገኘው። በሌሎችም ሶሻል ሚዲያዎቻችን ላይ ተከታተሉን። እንዲሁም ለእናንተ ወሳኝ የሚሆነው ከዚህ ጎን ለጎን ልምምዶችን አድርጉ። ለጀማሪዎች ታሳቢ የተደረጉ ስለሆኑ ወደ ዋናው ቻናላችን ሄዳችሁ ልምምዶችን አድርጉ። እሱ ደግሞ በጣም ሂደቱ በጣም ቆንጆ ነው፣ እየወደዳችሁት ነው። ስለዚህ እሱ ላይም ልምምዶች እንድታደርጉ በዚያው አጋጣሚ ጋብዛችኋለሁ። ቀጣይ በሌሎች ትምህርታዊ ቪዲዮ እስክንገናኝ ድረስ በክፍል 6 እስክንመጣ ድረስ መልካም ጊዜ ለሁላችሁ።